የኢትዮጵያን ነጻነት በሚገባ የሚጠብቅና በቂ ዋስትና ያላችሁ ለመሆኑ ይህ አይነተኛ ምስክር ነው። ስለዚህም አይነ ስውር ካልሆነ በቀር የኢትዮጵያን ነጻነት ለመድፈር የሚመጣ ይኖራል ብዬ አላምንም። ይሄ የኬንያ የቀድሞ ፕሬዝዳንት ጆሞ ኬንያታ በአፄ ኃይለ ሥላሴ ተጋብዘው የአየር ኃይልን ልዩ ትዕይንት ከተመለከቱ በኋላ የሰጡት አስተያየት ነበር። በያዝነው ሳምንት የአየር ኃይል 9ኛ ዓመት የምስረታ በዓሉን አክብሯል። በክብረ በዓሉም ላይ የአየር ትዕይንቶች ቀርበዋል። ኢትዮጵያ ኦሪዮን የተባለውን ሩሲያ ሰራሽ ሰው አልባ ድሮንና ሌሎች ዘመናዊ ትጥቆችን እንዳሟላች እነ ዲፌንስ ብሎግ ዘግበዋል። ትራምፕ ግብፃውያንን አይዟችሁ የኢትዮጵያን ጉዳይ ለኔ ተዉት ማለታቸው ከፍተኛ መነጋገር የነበረበት ሳምንት ምን ያሳለፍ ነው። ባህር ተሻግረን ዓለምስ እንዴት ከርማለች ስንል የምናገኘው በመካከለኛው ምስራቅ የተቀሰቀሰውን አደገኛ የጦርነት ስጋት ነው። ኢራን ከእስራኤልና አሜሪካን ጋር ዳግም ፍጥጫ ውስጥ ገብታለች። ኤርፖርቶች ንብረታቸው የሆኑ አውሮፕላኖች በመካከለኛው ምስራቅ ግዛቶች ላይ እንዳይበሩ ከልክለዋል። መሪዎች ወደ ምሽግ ገብተዋል። የተፈራው ጦርነት የማይቀር መስሏል። አሜሪካ በሚቀጥሉ ቀናት በተፈጥሮ ኃይል ትፈተናለች የሚሉ ትንባዮችና የትራምፕ ድንበር ጠባቂዎች በሁለተኛ አሜሪካ ዜጋ ላይ ተኩሰው ሕይወቱ እንዲያልፍ ማድረጋቸው የሳምንቱ ከፍተኛ መነጋገሪያ ጉዳይ ነበር። ውድ የፈታ ዴይሊ ቤተኞች፣ ይህ ሳምንቱ እንዴት ሰነበተ የምንባባልበት ልዩ የሰንበት መሰናዷችን ነው። አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ የኤርትራ አፋሮች በሰመራ። አፋር ሰመራ ከሰሞኑ የኤርትራ መንግስት ተቃዋሚዎችን ሰብስባ አስተናግዳለች። ወደ 4-5 የሚሆኑ የፖለቲካ ድርጅቶች አሉ። እነዚያም ከአንድ ህዝብ የወጡ እንደመሆናቸው ህዝቡን በሚጠቅም ጉዳይ ጋር አጀንዳ መያዝ ላይ ብሎም በጋራ ለመታገል የሚያስችላቸው ሀሳቦች ላይ ተወያይተዋል። የኤርትራ አፋር የተለያዩ ተቃዋሚ የፖለቲካ ድርጅቶች ዛሬ በአፋር ክልል ሰመራ በጋራ ለመታገል በሚያስችላቸው ነጥቦች መምከራቸውን አስታወቁ። በኤርትራ አፋር ውስጥ የሚገኙ ማህበረሰብ ላይ የተለያዩ ሰብአዊ ጭቆናዎች ይፈጸማሉ ያሉት የድርጅቶቹ ኃላፊዎች ውይይቱ ዓላማውን ያደረገው ከተለያዩ የፖለቲካ ድርጅቶችና የማህበረሰብ አካላት ጋር የጋራ ግብ ማስቀመጥ ላይ ያተኮረ ነው ብለዋል። ዛሬ አፋር ክልል ሰመራ ውስጥ በተካሄደው የተለያዩ የኤርትራ አፋር ፖለቲካ ድርጅቶችና የተለያዩ የማህበረሰብ አካላት የተገኙበት የውይይት መድረክ ሰፊ ምክክር መደረጉን የተገለጸው ከውይይት መድረኩ አስተባባሪዎች መሆናቸውን ገልጸው አስተያየት የሰጡ መሐመድ ሼካ የዛሬው ውይይት ዓላማው ከዚህ በፊት በተለያዩ ጊዜያት የተደረጉ ህዝባዊ ውይይት ተቀጥላ ነው ብለዋል። ወደ 4-5 የሚሆኑ የፖለቲካ ድርጅቶች አሉ። እነዚያም ከአንድ ህዝብ የወጡ እንደመሆናቸው ህዝቡን በሚጠቅም ጉዳይ የጋራ አጀንዳ መያዝ ላይ ብሎም በጋራ ለመታገል የሚያስችላቸው ሀሳቦች ላይ ተወያይተዋል ብለዋል። በዛሬው ውይይት መድረክ ላይ ከተሳተፉ የኤርትራ አፋር ተቃዋሚ የፖለቲካ ድርጅቶች አንዱ የሆነው የኤርትራ አፋር ዴሞክራሲያዊ ድርጅት ይገኝበታል። የፖለቲካ ድርጅቱ ዋና ጸሐፊ አቶ አሊ አህመድ አሊ የዛሬው የውይይት መድረኩ ትኩረት የነበረው ኤርትራ ውስጥ ያለው ሁኔታ ህዝብ ላይ የሚያመጣው ተጽዕኖ ላይ መወያየትና የመፍትሄ አቅጣጫ ማስቀመጥ ነው ሲሉም ሀሳባቸውን ሰጥተዋል። የዚሁ የኤርትራ አፋር ዴሞክራሲያዊ ድርጅት ሊቀመንበር ሁሴን ዩሱፍ በፊናቸው ባከሉት አስተያየት በዛሬው መድረክ የተለያዩ የፖለቲካ ድርጅቶችና የተለያዩ የማህበረሰብ አካላት ተሳታፊ ነበሩ ባይ ናቸው። በተደረገውም የውይይት መድረክ በኤርትራ በሚኖረው የአፋር ማህበረሰብ ላይ ደርሳል ያሉትን ጭቆና በጋራ ለመታገል በሚያስችሉ ነጥቦች መምከራቸውም ታውቋል። ከዚህ በፊት በአፋር ክልል በተደረጉ የውይይት መድረኮች ላይ ተሳታፊ የነበሩ የኤርትራ ተቃዋሚ ኃይሎች የኤርትራ አፋር ብሔራዊ ጉባኤ ኢኤንሲ እና ቀይ ባህር አፋር ዴሞክራሲያዊ ድርጅት አርኤስኤዲኦ አብሮ ለመታገል የሚያስችላቸውን የትብብር ስምምነት አዲስ አበባ ውስጥ መፈራረማቸው ይታወሳል። ሁለቱ የኤርትራ ተቃዋሚ ድርጅቶች አዲስ አበባ ውስጥ በተፈራረሙ ስምምነት የጋራ ግብ እንዳስቀመጡ ማስታወቃቸውን መዘገባችንም አይዘነጋም። ቻይና፣ ትራምፕ እና ሙሰኛው ጀነራል። የአሜሪካ መከላከያ ሚኒስቴር ፔንታጎን ቻይና ከእንግዲህ ለደህንነት ስጋት አይደለችም የሚል መግለጫ ማውጣቱ ብዙዎችን እያነጋገረ ነው።
ምክንያቱም ትራምፕ ገና ለገና ቻይና ትይዛቸዋለች የሚሏቸውን ሀገራት እያነፈነፉ በጉልበትና በዲፕሎማሲ ኃይል በመቆጣጠር ስራ ተጠምደዋል። ቀጣዩ ስጋት የተጋረጠባት ሀገር ካናዳ እንኳ የቻይና ተጽዕኖ አለባት በሚል በትራምፕ ጥርስ ውስጥ መግባቷ ይነገራል። ይህ በእንዲህ እንዳለ ነው ፔንታጎን ቻይና ለደህንነታችን እንደ ስጋት አትቆጠርም የሚል መግለጫ ያወጣው። በተያያዘ መረጃ ቻይና ከፍተኛ የጦር ጀነራሏን በቁጥጥር ስር አውላለች። በቻይና ወታደራዊ መዋቅር ውስጥ ከፍተኛ ስልጣን ካላቸው ግለሰቦች አንዱ የሆኑት የ75 ዓመቱ ጀነራል ዣንግ ዩጂያ በከባድ የዲሲፕሊን ጥሰት ተጠርጥረው ምርመራ ተጀምሮባቸዋል። ጀነራል ዩጂያ በማዕከላዊ ጦር ኮሚሽን ሲኤምሲ ምክትል ሊቀመንበር ከመሆናቸውም በላይ የቻይና ኮሚኒስት ፓርቲ ሲሲፒ የፖሊት ቢሮ አባል የነበሩ ተደማጭ ሰው ናቸው። በቅርቡ ፕሬዚዳንት ዢፒንግ በጠሩት ወሳኝ ስብሰባ ላይ ሳይገኙ መቅረታቸው አንድ ነገር ተፈጥሯል የሚል ጥርጣሬን አሳድሮ ነበር። ይህ እርምጃ የፕሬዚዳንት ዢ ጂንፒንግ የሙስና መከላከያ ዘመቻ አካል ተደርጎ ተወስዷል። የሚገርመው ከእሳቸው በፊት በዚሁ ስልጣን ላይ የነበሩት ጀነራል ዣንግ ሸንግሚንም በተመሳሳይ ወንጀል ባለፈው ጥቅምት ወር መታሰራቸው ይታወሳል። ይህ ክስተት በቻይና የጦር አመራር ውስጥ ትልቅ መነጋገሪያ የፈጠረ ሲሆን በሀገሪቱ ከፍተኛ ባለስልጣናት ላይ እየተወሰደ ያለው እርምጃ አሁንም እንደቀጠለ መሆኑን ያሳያል። አሜሪካና የሰሞኑ ቆይታዋ በህዝባዊ ሰልፎች በትራምፕ የድንበር ጠባቂዎችና በስደተኞች ዘመቻ እየታመሰች ያለችው ሀገር አሜሪካ አሁን ደግሞ በአስከፊ የተፈጥሮ አደጋ ልትፈተን መሆኑ ተነግሯል። አሜሪካውያን ለአስከፊ አውሎ ንፋስ ራሳቸውን እያዘጋጁ ነው። ትምህርት ቤቶች ተዘግተዋል፣ እንቅስቃሴዎች ታቅበዋል፣ ገበያዎች ተራቁተዋል። በሳምንቱ መጨረሻ ከ8000 በላይ በረራዎች ተሰርዘዋል። አሜሪካውያን እስከዛሬ ከገጠማቸው አስከፊ የክረምት የአየር ሁኔታ ውስጥ ተጠቃሽ ለሚሆን ብርቱ የክረምቱ አውሎ ንፋስ ራሳቸውን አዘጋጅተዋል። በእነዚህ ቀናት ሊከሰት ይችላል ለተባለው የክረምት አውሎ ንፋስ ከ180 ሚሊዮን በላይ አሜሪካውያን በተጠንቀቅ መቆማቸውን የአሜሪካው ኤምቢሲ ዘግቧል። ኒውዮርክና ቴክሳስን ጨምሮ ለአውሎ ንፋሱ ተጋላጭ ናቸው የተባሉ 18 ግዛቶች የአስቸኳይ ጊዜ ለማወጅ መገደዳቸውን ዘገባው አመልክቷል። ይህንኑ ተከትሎ በየግዛቶቹ በሳምንቱ የመጨረሻ ቀናት ከ8000 በላይ በረራዎች መሰረዛቸውን ሪፖርቶች ያመለክታሉ። በተጨማሪም አውሎ ንፋሱ አስከፊ አደጋ ቢያደርስ ወይም የእንቅስቃሴ ገደብ ቢያስከትል በሚል በበርካታ አካባቢዎች በመሰረታዊ አቅርቦት ሽሚያ ተፈጥሮ መደብሮች ባዶ እስከ መቅረት መድረሳቸውን ዲደብሊው ዘግቧል። የሀገሪቱ የሜትሮሎጂ አገልግሎት እንደገለጸው አውሎ ንፋሱ በሳምንቱ መጨረሻ ከደቡብ ምዕራብ ኒው ሜክሲኮ እስከ ሰሜኑ ምስራቅ ሜን ድረስ በግምት 3000 ኪሎ ሜትር ርቀት ሊሸፍን ይችላል። ኢራን አዲሱ ውጥረት። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ የአሜሪካ ጥቃት ሊፈጸም ይችላል በሚል የቀረበላቸውን የደህንነት ማስጠንቀቂያ ተከትሎ በቴህራን ወደሚገኝና እጅግ የተወሳሰበ የምድር ውስጥ መሸሸጊያ መግባታቸውን ኢራን ኢንተርናሽናል ዘግቧል። ድረገጹ እንደገለጸው ከፍተኛ ወታደራዊና የደህንነት ባለስልጣናት የአሜሪካ ጥቃት የመሰንዘር ዕድሉ እየጨመረ መምጣቱን ካስጠነቀቁ በኋላ መሪው ወደ ጠንካራ የኮንክሪት ዋሻዎች ገብተዋል። ይህን ተከትሎም የዕለት ተዕለት የአመራር ስራውን ሶስተኛ ልጃቸው ማሱድ ኻሜኒ እንደተረከቡና ከመንግስት አስፈጻሚ አካላት ጋር የሚደረገው ግንኙነት በእርሳቸው በኩል ብቻ እየተደረገ መሆኑ ተዘግቧል። ይህ የኢራን ባለስልጣናት ስጋት የጨመረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓርብ ዕለት የሰጡትን አስተያየት ተከትሎ ነው። ፕሬዝዳንቱ በርካታ የአሜሪካ መርከቦች ወደ ኢራን እያቀኑ ነው፣ ነገር ግን ልንጠቀምባቸው እንደማይገባ ተስፋ አደርጋለሁ ሲሉ ተናግረዋል። የኢራን ባለስልጣናት በበኩላቸው ለማንኛውም ጥቃት ከባድ ምላሽ እንደሚሰጡ እየዛቱ ነው። አንድ ከፍተኛ የኢራን ባለስልጣን ማንኛውም ጥቃት በእኛ ላይ እንደታወጀ ሙሉ ጦርነት ይቆጠራል ሲሉ ተናግረዋል። በተጨማሪም የኢራን ብሔራዊ ደህንነት ኮሚሽን በኻሜኒ ላይ የሚሰነዘር ማንኛውም ጥቃት የጂሃድ አዋጅ እንደሚያስከትል ማክሰኞ ዕለት አስጠንቅቋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው በመሪው ላይ የሚደረግ ጥቃት በኢራን ህዝብ ላይ እንደታወጀ ጦርነት ነው ብለዋል። ይህ ውጥረት የመጣው በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞና መንግስት እየወሰደ ያለው የኃይል እርምጃ በቀጠለበት ወቅት ነው። ምንም እንኳን ትክክለኛው ቁጥር ባይታወቅም መቀመጫውን አሜሪካ ያደረገው የሰብአዊ መብት ተቋም ኤችአርኤንኤ እንደገለጸው በግጭቱ የሞቱ ሰዎች ቁጥር 5137 መድረሱ ተረጋግጧል። አሜሪካም ይህን የኃይል እርምጃ በመቃወም ዓርብ ዕለት በኢራን ላይ ተጨማሪ ማዕቀቦችን ጥላለች። በሌላ በኩል አልጀዚራ ባወጣው ሰፊ ትንታኔ ኢራን በውጭ ወታደራዊ ስጋት ብቻ ሳይሆን በውስጥ የኢኮኖሚና የፖለቲካ ቀውስ ውስጥ እንደምትገኝ አመልክቷል። ምንም እንኳን መንግስት በቅርብ የተቀሰቀሰውን ህዝባዊ ተቃውሞ በኃይል ማፈን ቢችልም ለተቃውሞ መነሻ የሆነው የኢኮኖሚ ውድቀትና የዋጋ ንረት ግን አልተቀረፈም። በአሁኑ ወቅት ማዕቀቦች እንዲነሱላት ከአሜሪካ ጋር ለመደራደር የኒውክሌርና የሚሳይል ፕሮግራሞቿን እንዲሁም ቀጠናዊ ተጽዕኖዋን መቀነስ ይኖርባታል። ሆኖም እነዚህ እርምጃዎች ለኻሜኒ ስርዓት እንደ ራስን ማጥፋት ስለሚቆጠሩ ውሳኔው ከባድ ሆኖባቸዋል። ተንታኞች እንደሚሉት ኢራን አሁን ካለችበት መቀጠል የማትችልበት ደረጃ ላይ ደርሳለች። ከኻሜኒ በኋላ ያለው የኢራን ዕጣ ፈንታም ከሃይማኖታዊ መሪዎች ወደ ወታደራዊ ክፍል የኢራን አብዮታዊ ዘብ IRGC የበላይነት ሊሸጋገር እንደሚችልና ለውጥ የማይቀር ጉዳይ መሆኑን
ባለሙያዎች ይተነብያሉ። በተያያዘ መረጃም በአሜሪካና በኢራን መካከል ውጥረት መነገሰበት በአሁኑ ወቅት ታዋቂ አየር መንገዶች ቅዳሜ ዕለት ወደ መካከለኛው ምስራቅ የሚያደርጓቸውን በረራዎች ሰረዙ። የፈረንሳይ ኤር ፍራንስ፣ የጀርመኑ ሉፍታንዛ፣ የካናዳው ኤር ካናዳ እና የኔዘርላንድሱ KLM እስከ እሁድ ድረስ ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ እንደማይበሩ አሳውቀዋል። በረራዎቹ የተሰረዙት አንዳንድ የመገናኛ ብዙሃን በአሜሪካና በኢራን መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ይችላል በሚሉበት ወቅት ነው። የእስራኤሉ ቻናል i24 የተባለው የቴሌቪዥን ጣቢያ በኤርፖርቶች ድረገጽ ላይ የሰፈረን የበረራ መረጃ መሰረት አድርጎ እንደዘገበው የኔዘርላንዱ ሮያል ደች አየር መንገድ እና የስዊዘርላንዱ ስዊዜር በተመሳሳይ በረራቸውን ሰርዘዋል። የእስራኤል የመከላከያ ሚኒስቴር አርብ ማታ በኤክስ ገጹ ላይ ባሰፈረው መልእክት በረራዎችን በተመለከተ ከሀገሪቱ የደህንነት እዝ የተለወጠ ነገርና የተላለፈ ትዕዛዝ የለም ብሏል። የኢራን ሲቪል አቪዬሽን ድርጅት ቃል አቀባይ የኢራን አየር ክልል አልተዘጋም፣ የበረራ መስመሩም ከበረራ ነፃ እንዲሆን አልተደረገም በማለት በኢንተርኔት ላይ የሚዘዋወረውን መረጃ ውድቅ አድርገውታል። የጀርመኑ አየር መንገድ ሉፍታንዛ እስከ መጋቢት መጀመሪያ ድረስ እንደዚሁም የሉፍታንዛ አካል የሆነው የኦስትሪያ አየር መንገድ እስከ የካቲት አጋማሽ ድረስ ወደ ኢራን በረራዎች እንደማይኖራቸው ከቀናት በፊት አሳውቀዋል። ውድ የፈታ ዴይሊ ቤተኞች፣ እኛ ሰላም ለዓለማችን እንመኛለን። ለዛሬ ያዝንላቸው የሳምንቱ መነጋገር የነበሩ ክስተቶች እነኚህ ነበሩ።